ነው ወደ ኢትዮጵያ የምገባው። እንደዛ አይነት ተስፋ እንኳን የለም ፍቅር። እኔ እናቴን ያለምንም ቅድመ ሁኔታ ውደድልኝ ነው ያልኩህ። አይ እናቴማ አልላትም። አሁን ቆይ በትዳር ስንጣመር እኮ ኢራን የሚባለው ይሰማል። እኔ አንተን እናቴ ብዬ አይደለም የምጠራው፣ ሰው የኔ እናት እናቴ ብዬ አለብኝ። አማት ነው። እኔ ልንገርህ ኢትዮጵያዊ ሁኚ ከምኖር የውጭ ዜጋ ሁኚ ብኖር ይሻለኛል። ኢትዮጵያ ውስጥ ማለት ነው እከበራለሁ እኮ ከዜጋ በላይ ነው የምከበረው። ኢትዮጵያዊ አይደለሁም ብል ይሻለኛል። መከበር ስለምፈልግ መኖር፣ መተኛት፣ መውጣት፣ መግባት ስለምፈልግ እንደዛ ነው። ኢትዮጵያዊ ካልኩማ በአንዴ ነው አንገቴን ብሎ እንትን የሚያደርግ የተሰማኝ ስብራቴ ልነግርህ አልችልም። ውስጤ ሁላ ደሜ ወደዚህ እየተወዛወዘ ነው። እኔማ ኢትዮጵያ ማስደግማብኛለች፣ እግዚአብሔርን ታደግሙብኛል። እንግዲያውስ ምን ላድርግ እኔ ከኢትዮጵያ በ10 ምናምን ዓመት ወጥቼ ማላቃትን ሀገር ተመልሼ ለኢትዮጵያ 21 ዓመቴ ነበረ ከሀገር ስመጣ ወጣሁ አይደል። ሀገርን ሳይ የኢትዮጵያኖችን ባህሪ ሳይ ብዙ ነገር አለና በቃ በየአመቱ በየቀኑ በየጊዜው በጣም እንድጠየፈው ነው ያደረገኝ። እና እንደኔ አይነት ወጣቶች ደግሞ ነፍ ወጣቶች አሉ፣ በጣም ይናደዳሉ ምናምንና የሚወራውና እውነታውን የተለያየ ነው። ሀገራችሁን ውደዱ፣ እናንተ ውደዷት ሀገራችሁ። ዛሩ እንዴት ነሽ የኔ ፍቅር? ደህና አደርሽ ዛሩ? እናታችን ጥያቄ የለንም። አላህ ይባርክሽ። እኔ ልውጣ በቃ እኔ ልውጣ። ሁላችሁ አይዞህ፣ እኔ አብረን ነው የምንወጣው። ዛሩ ከመጣችማ በደንብ የምንቆይበት ምክንያት የለንም ፍቅር። እና እንዲያውም እናቴ ኢራን ናት። ከዛሩ ያንተ እናት ትሻለኛለች። ኢትዮጵያ አላውቃትም በይ አልልም። አንገቴ ላይ ሰይፍ ቢያርፍብኝ አልልም። እሱን ከዛሩ በማጋጭ እናቴ ሀገር ኢትዮጵያ የምር ተደግሞብኛል። እኔማ ተደግሞብኛል። እትብቴ አይደለም የተቀበረው ልቤ ነው። በቃ እኔ እንደነገርኩሽ ነው። ተሳስቼ ሰክሬ እንኳን ቢሆን ማለት ነው ሰክሬ እንኳን ኢትዮጵያ እናቴ ካልኩ በቃ ግደሉኝ። በቃ ተኩሳችሁ ምናምን ለአንዴና ለመጨረሻ እንትን አድርጉኝ። እኔ ሙጥምጥሚትም ቢሆን አሰረቼ እናቴ ኢትዮጵያ አስብልሃለሁ። ውይ አልልም። ሰክሬ እንኳን በሆን አልልም። ካልኩ ተኩሳችሁ ግደሉኝ ብያለሁ። ተሳስቼ ካልኩ አጠቃላይ የዓለም ሕዝብ በሙሉ ማለት ነው ሲኦል አለ ወይ ገነት አለ ምናምን ብለን ብንስማማ ማለት ነው ገብቶሃል? ይሄ ኦብጀክቲቭ ሪያሊቲ ሊሆን አይችልም። ለምን መሰለህ የማይሆነው? አፍተር ላይፍን ልነግርህ እኮ ነው። እሺ የሆነ ተረት ላይ ብንስማማሽ ተወሄንና የሆነ ተረት ላይ ብንስማማ አጠቃላይ ሰዎች በሙሉ ከሰው አንጻር ነው ልትለው የምችለው እንጂ ብዙ ሰው ስለተስማማበት ያነ ነገር ኦብጀክቲቭ ሪያሊቲ እኮ ሊባል አይችልም። ኦብጀክቲቭ ሪያሊቲ ሰው እንኳን ቢኖርም ባይኖርም ያለ ለምሳሌ ፀሐይ ኦብጀክቲቭ የሆነች ሪያሊቲ ነች፣ የሚዳሰስ የሚጨበጥ የሚታይ። እኛ አለች ስላልናት ሳይሆን ያለችው በራሷ አለች ነው፣ ከኛ ውጪ ከኛ ፐርስፔክቲቭ ውጪ ማለት ነው። ገብቶሃል? አሁን ሳተርን ለምሳሌ ሳተርን አሁን እኛ አየናት አላየናት አለች፣ በቃ ይሄ ኦብጀክቲቭ የሆነ ሪያሊቲ ማለት ነው። ኦንቶሎጂካሊ ያለች ነገር ስለሆነች ማለት ነው። ከኛ አንጻር ግን የፈጠርናቸው ነገሮች አሉ፣ ሂውማን ሲስተሞች ማለት ነው። ሂውማን ኮንስትራክቲንግ ያደረግናቸው ማለት ነው። ፖለቲካ ቅድምም ገና ስጀምር ሀገር ለምሳሌ ኦብጀክቲቭ ሪያሊቲ እሺ ቆይ አንድ ጊዜ ቆይ አይ ቲንክ ኦብጀክቲቭ ሪያሊቲ ጋድ አለ የለም የሚለው ኦብጀክቲቭ ሪያሊቲ አይደለም እያልከን ነው በራሱ ክሌም ማድረጉ። ፎር ኤግዛምፕል ቆይ ስለ አፍተር ላይፍ ያነሳው ነገር አለና አፍተር ላይፍ የትኛው ጋድ አዎ ያ ሳብጀክቲቭ ነው። ያ ሳብጀክቲቭ ቆይ ያ ሳብጀክቲቭ እንዴት ኤክስፕሌን አደረኩት? እንዴት ተርሞ አደረኩት የሚለው እሱ ሳብጀክቲቭ ነው። አሁን አንድ ስለ አፍተር ላይፍ ያነሳውን ፖይንት ላይ ልምጣለህ ሶ ዛት ዩ ካን አንደርስታንድ ኢት ማለት ነው። አፍተር ላይፍ ምንድን ነው ብለህ ብትጠይቀኝ እኔ ፍትህ ነው እልሃለሁ። ጀስቲስ ነው። ጀስቲሱ ደግሞ እዚህ ምድር ላይ ለምታደርገው ነገር ፍትህ ነው እልሃለሁ። እንዴት ካልከኝ ሁሉም እዚህ ዓለም ላይ የምታደርጋቸው ነገራቶች ሰው ከሰው ጋር በሚያደርገው ኢንተራክሽን መካከል ላይ ለሚያደርገው ነገር ተጠያቂ መሆን መቻል አለበት። ለተጠያቂነት እዚህ ምድር ላይ ሙሉ ለሙሉ ፍትህ አለ ወይ ብትለኝ ሁሉም ሩሎች ኮራፕትድ መሆን ይችላሉ። ሁሉም ህጎች ኮራፕትድ መሆን ይችላሉ። ስለዚህ በትክክል ያ ሰው ጀስቲስ ሊያገኝ አይችልም። ስለዚህ አፍተር ላይፍ ለዚህ ሀገር ለዚህ ዓለም ለምሰራው ስራ ፍትህ ነው እላለሁ። ስለዚህ ይሄ ኦብጀክቲቭ ሪያሊቲ መሆኑን የምናየው አፍተር ላይፍ ላይ ስንሆን ነው እንጂ ኤክስፒሪየንስ ስላላደረግነው አሁን ያን ልክ አይደለም ብለህ አንተ ልትሞግተኝ አትችልም። እኔ ያነሳሁት ክሌም ያደረኩት ነገር አለ፣ የምናምነው ነገር አለ። አፍተር ላይፍ ላይ ይሄ ጀስቲስ ይኖራል ብለን ማለት ነው። ስለዚህ ያንን አፍተር ላይፍ ያን አፍተር ላይፍ ላይ ግን ሄደን ኤክስፒሪየንስ ካላደረግነው ጊዜ ድረስ ግን ኦብጀክቲቭ ትክክል አይደለም ማለት ግን አትችልም ነው ጥያቄ። ኦብጀክቲቭ ሪያሊቲ ከመሆኑ ወደ ኋላ አይደለም ማለት አልችልም። ትክክል እኔ አይደለም ብዬ ስከራከርም ሰምተኸኝ አታውቅም። ኦብጀክቲቭ ሪያሊቲ ፈጣሪ የለም የሚል እኮ እሱን እኮ የምልህ ግን ኦብጀክቲቭ ሪያሊቲ
የሚሆነው በሌላ ስታየው ነው ብዬ አስባለሁ። ሶሪ በጣም ብዙ ጊዜ ነው ያዝንብህ ፓቢ። ቴንክ ዩ ግን ስለ ጊዜው ችግር የለውም። አመሰግናለሁ ስለሰጠኝ። እኔ ተመችቶኛል። ግን ችግሩ ምንድነው ከአንድ እንዳንተ አይነት ሰው ጋር ማውራት በጣም ከባድ ነው፣ ለመግባባት ማለት ነው። በጣም ከባድ ነው። ገብቷል? እንደኔ ማለት ነው። መጨረሻ ላይ ሊሆንም ላይሆንም ይችላል ብለህ ላጥ ስለምትል ማውራቱን እንጃ። ማውራቱ ጥሩ ነገር ነው እንደኔ ማለት ነው። መስማት ደስ ይለኛል እንድሰማ። መጨረሻ ግን ይኖረዋል ብዬ ተስፋ ስለማላደርግ ለኔ ምንም እንትን የለውም። ሊሆንም ላይሆንም ይችላል ብለህ ላጥ ስለምትል ምንም ትርጉም የለውም። ገብቷል? ምናልባት ከኦሜጋ ጋር አውሩ ብዬ እንትን ስልህ አንተ ሐሳብ ስለተመቸኝ እሱ ጋር ትንሽ እንድትሄዱበት ነበረ። የጨበጠና የለቀቀ ሰዎች ስለሆናችሁ ያ የጨበጠውን ነገር ለማስለቀቅ የምታደርገው ነገር የምትሄድበት መንገድ ስለተመቸኝ ነውና፣ እስኪ ሐሳብ ያለው ሰው አለ እንዴ? ማፈን እንዳይሆን። ሐሳብ ያለው ሰው አለ? እሺ ያ አሜን። ላይክ ብዙ አላቅም። ምንድነው የሚያለው? አውቃለሁ አላቅም አትልም አይደል? ለምሳሌ ስለ ፈጣሪ ኤግዚስተንስ ማለት ነው። ስለ ፈጣሪ ኤግዚስተንስ ያ አላውቅም ነው። አክቹአሊ ይኑር አላቅም ነው የምትለው አይደል? ፈጣሪ ማለት ችግር የለውም ንገረኝና አንተን ፈጣሪ ከዛ እኮ ነው እኔ ለምን እነግርሃለሁ? እየጠየቅኩ ነው። እኔ ለምን እነግርሃለሁ? አሁን አንተ እኔ እንደዛ ልልህማ ቀጥታ መጀመሪያ አንተ ፈጣሪ ዲፋይን ካደረክልኝ በኋላ ቆይ ልንገርህ። እኔ ለምሳሌ ፈጣሪ አለ ብዬ ነው ለምሳሌ እኮ ልነግርህ እኮ ነው ፈጣሪ ማለት ብሎ ዲፋይን ያደርገዋል እኮ። ዲፋይን ያልተደረገ ነገር አለም የለምም አልልህም። ለምሳሌ ፈጣሪ ማለት እኔ ነኝ ብትለኝ አንተ አሁን ብድግ ብለህ ማለት ነው አንተ እንዳለህ ስለማቅ አዎ አለህ እልሃለሁ። ገብቶሃል አይደል? አሁን አንተ የፈጣሪ ዲፊኒሽን ይወስነዋል ልልህ ነው ባጭሩ። አንተ ፈጣሪ ብለህ ዲፋይን የምታደርገው ነገር ይወስነዋል። እሺ ከፈጣሪ ሐሳብ እንውጣና የሆነ ነገር ይሁን አይሁን እንዴት ነው እርግጠኛ የምትሆነው? ራሴን አምነዋለሁ እኮ አልኩ። እኔ እምነቴ የተመሰረተው በራሴ ላይ ነው፣ በማየው በምሰማው በምናም በእንደዚህ። ስለዚህ አሁን አንተ አግኖስቲክ ነው። አንተ ጋር በእነዚህ አግኖስቲክ ሆነ ፈጣሪ ይኑር አይኑር የሚለውን እርግጠኛ ነህ? ለምሳሌ አለማወቅን እርግጠኛ ነህ? አንድ ሰው መጥቶ ፈጣሪ አለ ወይስ የለም ብሎ ቢለኝ ማለት ነው እስኪ ያንተን ፈጣሪ ዲፋይን አድርግልኝ ነው የምለው እንጂ የለምም አለምም አላውቅምም አልለውም። ገብቶሃል አይደል? መጀመሪያ ያብራራልኝ የሱን ፈጣሪ። ይሄ ምን አይነት ስቴት ነው ታዲያ? ምን አይነት ሐሳብ ላይ ነው ይሁን ያለው? ብዙ ፈጣሪዎች እኮ ነው ያሉት። አሁን ለምሳሌ አንተ ክርስቲያን መጥቶ እኮ ፈጣሪ አለ ብሎ ሲልህ ምን እያለህ ነው? ፈጣሪ አለ ብሎ እኮ ሲልህ ክሬተር አለ ወይ? ክሬተር አንድ ሙስሊም ክሬተር አለ ወይ? አንድ ክርስቲያን እኮ እሱን እኮ ነው ማውራ። ክሬተር ማለት ፈጣሪ ያ ፈጣሪ አለ ብሎ ሲልህ የራሱን ዲፊኒሽን ይዞ ነው መጥቶ አለ እያለህ ያለ። ስለዚህ ዲፊኒሽኑን ማወቅ አለብኝ መጀመሪያ። ነው ዲፊኒሽኑን ተው። ክሬተር በቃ ክሬተር ለምን 1000 የሚሆነው 100 ሺህ የሚሆነው አንድም ይሁን እሱ አንዱ አለ ወይ የለም የሚለው እንዴት ነው የምትመልሰው? እያንዳንዱ አእምሮ ውስጥ ያለ የፈጣሪ ዲፊኒሽን ይለያያል። ራይ እሱን አይደለም ዲፊኒሽን አይደለም። አንድ ነገር ተረዳኝ። አስገኘ አለ ብንል አለን አይደል? ለምሳሌ አማኞች ወይም ደግሞ የትኛውም ሃይማኖት ይከተል አስገኘ ወይም ደግሞ የሆነ ነገር ካለመኖር ወደ መኖር ያመጣል ብለን እናምናለን። አንተ ያንን ሱፐርናቹራል ፓወር አለ የለም ወይም ደግሞ እንዴት ነው የምትመልሰው እኮ ነው እየጠየቅኩ ያለሁት። ዲፊኒሽኑን ተው በቃ። ሱፐርናቹራል ፓወር አስገኘ ነው አለ ያልከውን ነገር እሱን ዲፋይን አድርግልኛ ረየን እንዴ። በቃ እሺ አንተ እኮ ለአእምሮ ውስጥ ያለ የክሬተር ዲፊኒሽን አለ። ክሬተር ስትል የዚህ ምድር ምናምን አጠቃላይ ምናምን ፈጣሪ ሆኖ ኮንሺየስ የሆነ የዚህ ኃላፊነት ያለው ምናምን ነገር የሚል ዲፊኒሽን እኮ አለ አንተ አይደል? ስለዚህ አንድ ዲፊኒሽን ሰምቼ ነው አይ ከዚህ አንፃር እንዴት አለ ትላለህ፣ ከዚህ አንፃር እንዴት ምናምን ብዬ ማውራት የምችለው እንጂ አንተ ፈጣሪ ብለህ ቆይ ራየን እስኪ አንድ ጥያቄ ልጠይቅ። ሁሉም ሰው ጋር ሁሉም አእምሮ ጋር ያለው የፈጣሪ ዲፊኒሽን አንድ አይነት ነው? ይለያያል። ችግር የለውም። አንድ ፈጣሪ አለ ግን ክሬታ አስገኘ ነው ብሎ ያምናሉ። ግን አንድ በአንድ የሚስማሙ ነገር ሁሉም አስገኘ ነው ብሎ ያምናሉ። ሰብቱ ተመሳሳይ ነው። ያ ፈጣሪ ሲባል ይኸውልህ ብዙ አይነት ፈጣሪዎች እኮ አሉ። እሺ ለምሳሌ ምን አይነት ለምሳሌ ወደ ህንድ ሀገር ብትሄድ እኮ ብዙ አይነት እንትኖች አሉ አይደል? ጋዶች ብዙ አምላክ ነው ያለው እንጂ እኮ አስገኝ እኮ ናቸው። አሁን ለምሳሌ ለምን 1000 ጣዖት አያመልኩ? እነዛ ጣዖቶች አስገኝ ናቸው ብሎ ካመነኩ በቃ ላይ ክሬተር ነው ለነሱ ሐሳባቸው ውስጥ ያ ለነሱ ብዙ ነው። አንድ ፈጣሪ ብቻ ብለው ብዙ ነው። አንተ እኮ አይደለም ጥያቄ እኮ እኔ እኮ አሁን ብዛታቸው እኮ አይደለም ጠየቅኩህ። አሁን እኔ እሱን አይደለም እኮ የጠየቅኩህ። አሁን እኮ ብዛታቸው እኮ እንትን አይቀየርም እኮ ቼንጅ አመጣ ምንም ነገር ላይ እኔ እየጠየቅኩህ ያለሁት ሪል እነሱ እነዛን ህንዶች የሚያመልኩት ነገር ራሱ አምላክ ነው ብሎ የሚያመልኩት ራሱ ሪል አለመኖራቸው ወይም ደግሞ አምላክ እንዳልሆነ እንዴት ነው የምታስረዳው አንተ?
ይኑር አይኑርም እሺ ተነስቼ ነው ማስረዳው። በነገራችን ላይ እኔ አሁን ከሙስሊምም ጋር ከክርስቲያንም ጋር አወራለሁ። አይተኸኝ ታውቃለህ። እማወራው ከምን አንፃር መሰለህ? አትሊስት ሙስሊም የሱ የሙስሊሞች ፈጣሪ ቁርአን ላይ ስለተጻፈ አብዛኛው ካራክተሩ ማለት ነው። ከዛ ተነስቼ ነው ማወራ። የክርስቲያኖችም ደግሞ አምላክ መጽሐፍ ቅዱሱ ጋር የተጻፈ ነገር ስለሆነ ከዛ ተነስቼ ነው ማወራ። ካራክተር አለው፣ መልካም ነው፣ ሩህሩህ ነው ምናምን በሚል ተጽፏል። ገብቷል? አንድ ነው ምናምን በሚል ካራክተሮቹ አሉ። አምናዬ ቆይ አንድ ጊዜ ትንሽ ካራክተሩ አንፃር ሐሳቦቹን ቅድም ጀምሮ እያነሳናቸው ልንግባባበት አልቻልንምና አሁን መኖሩ ጋድ አለ ወይስ የለም የሚለው ኦብጀክቲቭ ሪያሊቲ ነው። ከዛ ውስጥ ግን በተለያየ መንገድ በእስልምናም በክርስትናም በሂንዱም በቡዲዝም የትም ቦታ ላይ ያለው ዲፋይን የተደረገበት መንገድ ዲፋይን የተቀመጠበት መንገድ ሊለያይ ይችላል እንጂ ኮንሰፕቱን አይለቅም። አሁን ሪያን እየጠየቀ ያለው የኔም ጥያቄ ምንድነው ክሬተር ወይም ደግሞ የዚህ ዩኒቨርስ አስገኝ አለው ብለህ ታምናለህ ወይስ አታምነው? እስኪ እንዴት አድርጌ ላሳይ መሰለህ? ካሜራ አብርቼ ላሳይ ለምሳሌ ማለት ነው። ፎከስ አይሻልም? በዛ ትንሽ ከተግባባ ማለት ነው። ማለት ቀላል ጥያቄ ነው። በዚህ አሜን አንተ ዲፌንሲቭ አሁን ከኔ የኔን ሐሳብ ላይ ተንተርሰህ ነው አንተ የራስን አይዲያ ክሬት የምታደርገው? ያ ማለት አንተ ካንተ ጋር አይደለም ማውራው። ቆይ ልንገርህ፣ የኔን ሐሳብ ተንተርሰህ ነው አንተ እምነትን ቢውልድ የምታደርገው ወይስ እንዴት ነው? አሜን አይ ቲንክ ትንሽ እዚህ ጋር ኮንፊውዥን ካለ ነው። ቢውልድ የማደርገው ሳይሆን ኖ ስለዚህ ለዛ እኮ ነው እምነቴን ቢውልድ የሚያደርገው ሳይሆን ቢውልድ የማደርገው ሳይሆን መልስ የምሰጠው ግን ካንተ አንፃር ነው። አንተ ፈጣሪ ብለህ ኤግዛክትሊ አሁን ስማኝማ፣ እኔ መልስ እየፈለኩ ያለሁት እንደሆነ ታውቃለህ። ለኔ ስትጠይቀኝ እኔ መልስ መልስልሃለሁ። እኔ ደግሞ የኔ ጥያቄ ደግሞ ለአንተ ምንድነው ኦብጀክቲቭ ሪያሊቲ የሚባል ነገር አለ። ፈጣሪ አለ የለም የሚለው ይሄ ኦብጀክቲቭ ሪያሊቲ ነው። ሁላችንም ያሳመነን ነገር ነው። ይሄ የሚያምን አለ። አት ዘ ኤንድ ኦፍ ዘ ዴይ ግን በሚያምነው ውስጥ ያለው ልዩነቱ ያ እንደ ሳብጀክቲቭ ሪያሊቲ ነው የምናየው። ሁሉም በራሱ መንገድ ዴፊኒሽን ሰጥቶታል። እነዚህ ሁሉ ነገሮች ከተስማማን በኋላ ይሄ ዩኒቨርስ የፈጠረው ኮዝ አለ ብለህ ታምናለህ ወይስ አታምንም ነው የኔ ጥያቄ። አንተ እንዴት ተፈጠረ? ከኔ አንፃር ብቻ ነው ወይ ምናምን እኮ አይደለም። ወደ ኋላ እየሄድኩኝ ስለ ፕሮቲን ምናምን እንድትሄድልኝ አይደለም። ገባ? ስለዚህ አንተ ምንድነህ ራሱ ውስጥ ገብተን እሱ ውስጥ አልገባሁም። አምናገነገው ዲፕ ኦኬ። ሶ ጀነራሊ ይሄ ዩኒቨርስ ኮዝ አለው ወይ? ያ ይሄ እኮ የአጠቃላይ የሳይንስም ጥያቄ ነው አይደል? ተው እንጂ ይሄ እኮ ኮዝ አለው ወይ? አይ ባይ ዘ ወይ እንደ ሳይንስ በሳይንስ መንገድ ከሄድን we can focus on it ወይም ደግሞ ልክ በሳይንሱ መንገድ ማውራት እንችላለን። ያ ደግሞ ኢቭን ሳይንሱ ጋር ከሄድን ሞር እኔ እስከማውቀው የኔን ሐሳብ የሚደግፍልኝ ይመስለኛል። በሱ ኒድ እንደ ሳይንስ ጋር ላይ ይላል እንደ እኮ በሱ ኒድ ምረጥ፣ ችግር የለውም። በሳይንሱ ኒድ ወይስ በስላልከኝ ነገር ቆይ ላሳይ ማለት ነው። እኔ አሁን አንተ ጋር ብለህ ስትለኝ የትኛው ነው አንደርስታንድ ካደረከኝ ማለት ነው። አሁን ብዙ ጊዜ የሚጠቀስ ነገር አለ። አሁን እኔ ብያለሁ አግኖስቲክ ነኝ፣ ሚስ ጀስት ጠያቂ ነኝ ገና ማለት ነው። አይደለም ጠያቂ ነኝ ሳይሆን ጠያቂ ነኝ ሳይሆን ይኸውልህ ጠያቂ ነኝ ማለት ክሌም የምታደርገው ነገር አለ። ሁሉም የራሱ ክሌም የሚያደርገው ነገር አለ። ጋድ አለ የሚለው ክሌም እያደረገ ነው። ጋድ የለም የሚለው ክሌም እያደረገ ነው። ሁለቱም ላይ አላቅም የሚለውም ራሱ ክሌም እያደረገ ነው። አንተ አላቅም የሚለው ላይ ነው ክሌም እያደረክ ያለው። ራስን ክሌም እያደረክ ስለሆነ ማለት ነው። ኤክስፕሎሬሽን ያለ ሰው ክሌም አያደርግም። ባይ ዘ ወይ ሪሰርች ላይ ካለ ለምሳሌ ኢንፎርሜሽን ጋዘር እያደረክ ከሆነ ክሌም አታደርግም። አሞን ደ ወይ ትላለህ። ክሌም ያደረከው አንተ ምንድነው አላውቅም አልካ ቀደም። አሁንም ራሱ ክሌም የምታደርገው ነገር ኤክስፕሌን እያደረክልኝ ነው። ራይት እኮ ክሌም እያደረኩ ያለሁት ምኑን ነው? አሁን እኮ ክሌም የምታደርገው ነገር ኤክስፕሌን እያደረክልኝ ነው። ባይ ዘ ወይ አይደል? አሁን እኔን አሁን ለምሳሌ ጋድ ብለህ ስትለኝ እኔ ጋድ የሚለው ይሄ ፈጣሪ የሚለው ጽንሰ ሐሳቡን ራሱ ገና ለመረዳት እየሞከርኩ ያለው ሰው ነው። ይሄ እኮ በሲምፕል ተርም አመጣሁት እኮ ባይ ዘ ወይ እንዴት መሰለህ? አዎ ዩኒቨርስን ይኸውልህ ዩኒቨርስ ውስጥ ያለውን ውስጥ ፎከስ ሰዎች ጋር እንዳንይዝ በቃ እንደ ሲምፕል እቺ ብቻ እዚህ ከገባን ብዙ እንዳላሚና ብዙ ጊዜ አወጣናል። እናንተ ይኸውልህ ኖ ሾርት አድርጌ ነው የምገልጽልህ። ስማኝ አንድ ጊዜ ሾርት አድርጌ ነው የምገልጽልህ። እሺ አንዴ አሜና አንዴ የዚህ ዩኒቨርስ አስገኝ አለ ወይስ የለውም? በቃ እቺ ብቻ መልስልኝ፣ ችግር የለውም እኮ። ታዲያ ልንገርህ የእኔን ግራውንድ ነግሬሃለሁ። የዚህ ዩኒቨርስ አስገኝ አለው ወይንስ የለውም ስትለኝ ፐርሰናሊ እኔን ከሆነ እየጠየቀኝ አለ ከአንተ አንፃር ምናምን ሳይሆን አሜና ዋት እሱ አእምሮ ጋር የፈጠረው ፈጣሪ አለ እኮ ገባህ አይደል? አዎ አንድ ጊዜ ቆይ የሚባለው ጋር በጣም መሰረታዊ ነገር ነው ብዬ አስባለሁ። ለሶሻሉ ምንም ችግር የለውም፣ ምንም ጥርጥር የለውም። ትዳር ላይ ሲጀመር ስላገባሁ ነው አጋጣሚ ሜሪጅ ላይ ምን የተለየ ነገር አገኘ? እስኪ ንገረኝ። እስልምና ጋይዳንስ ካስቀመጣቸው ነገር ልንገርህ። አዎ ያ በጣም የገረመኝ እንትን እያልኩኝ ማለት ነው ባልና ሚስት ከተጋባ በኋላ በሙስሊም ማለት ነው
ሴቷ ማለት ዳይቨር ይሄ ፍቺ ምናምን ነገር በሚካሄድበት ጊዜ ሴቷ ዱዲ 5 ሳንቲም ማለት ነው የመውሰድ መብት የላትም ማን እስካልፈቀደላት ድረስ ባሏ እስካልፈቀደላት ድረስ የሚል አይቼ ነበር። ይሄን እንዴት ታየዋለህ አንተ? ምንም ችግር የለውም። ስለሱ ጉዳይ ላይ ኤክስፕላኔሽን ከመስጠቴ በፊት ይገባታል እያልክ ነው አንተ አይደል እንዴ? ኤግዛክትሊ አትሊስት የብዙዎች እኮ የእስልምናን ይሄ የሸሪያውን ህግ ትተው የኢትዮጵያን ህግ ተከትለው ነው እየተካፈሉት ያሉት አይ ቲንክ ማለት ነው አሁን ባለው ሁኔታ። ምክንያቱም ስታየው ባልና ሚስት አብረው እኩል ነው የሰሩት። ምን ማለት ነው? ባልየው ከውጭ እሷ ከውስጥ ሆነ እንጂ የበረንዳና እኩል ሰርተው አሁን እንዴት መሰለህ እዚህ ጋር ያው ኮኦርዲኔት ሆነው ነው የሰሩት ነው ባጭሩ። የትኛውም አይነት ንብረት ቢመጣ እሷ የቤቱን ከፍተኛውን እኔ ለምን መሰለህ ያሳለፍከው ባይ ዘ ወይ አልፈን እንደፈለኩት ለምን መሰለህ ያስቀመጥከው ሞራል ቫልዩ በራሱ ጀጅመንታል አይደለም የሚለውን ነው እንጂ ሴት ልጅ ምንም አይነት ገንዘብ አታገኝም የሚለውን መረጃ ያገኘበት ከየት ነው? ሶሪ ምን አልከኝ? ፎከስ ለሞራል ቫልዩ የሚቀመጥ ሐሳብ አይደለም ብዬ ነው እንጂ መልሼ ወዲያው የመለስኩልህ ይሄን ራሱ ሳንቲም አታገኝ የሚለውን መረጃ ያገኘው ከየት ነው? ያ ይሄን ከዚህ እንትጋና አንደኛ ዶክተር ዛኪርን የሰማሁትን ነው። ዶክተር ዛኪር ነው ማስረጃ እንዳመና ጽሁፍ ኖ እኔ አሁን ያንን ራሱን ቃሉን ነን ማለት ነው አላየሁትም እዚህ ሐዲስም ጋር እኮ አዳምጠኛ ምን አይ ስማኝማ ሶሳይቲው ላይ ለምሳሌ አንድ ጊዜ ፕሊዝ የኛ እና የወንድና የሴት ባዮሎጂካል ሮል ሶሳይቲው ላይ ይለያያል አይለያይም? ነው እሱን አይደለም ቆይ ይለያያል አይለያይም? አንድ ጊዜ ቆይ አንዴ ይለያያል አይለያይም? መጀመሪያ እንድንግባባ ነገር ስህተት መሆኑን ንገረኛ መጀመሪያ እኮ እኔ የማወራው ነገር አንዴ እንድታዳምጠኝ ፈልጌ ነው። ኦኬ አንደኛ መረጃ ለመጣህልኝ ግራውንድ እና ያዛ መጀመሪያ መረጃ ለመጣህልኝ እሺ መረጃ ለመጣው አንተ ነህ እሺ መረጃ ይሄ ነገር ስህተት ነው ልክ እሺ ጀስት አንተ ጀስቲፋይ አድርገው ስህተት ከሆነ ስህተት ነው በለኝ እዛ ላምጣ መረጃ ለመጣህም እስቲ መረጃ አምጣና እናውራበት እኮ መረጃው እኮ የሚያስፈልገው እናንተ ካልተማመን ነው አይደል ፎከስ አይ የመጣውን ሐሳብ መረጃ ከሌለው ክሌም አታለው the first thing ካየም በኋላ በመፈረጃ ውሸት ነው በለኛ መጀመሪያ አንተ እኮ ያመጣው አንተ ያባረጋለሁ የሆነ ነገር መረጃ የምታደርገው መረጃውን እየነገርኩህ እኮ እንዴት መከራከር ማለት ያልገባኝ መረጃ ስጠኝና እናውራሻለን ነገርኩህ እኮ መረጃውን እኔ ያገኘሁት አትሊስት ዶክተር ሳኪር ሲናገር ሰማሁት በቲክቶክም ደግሞ እንደዚህ አይነት ነገር ከዛው ከራሳቸው ከሙስሊሞች ሰማሁ አልኩ መረጃ ስጠኝና እናውራ አስጨርሰኝ እንጂ ፎከስ ኢሳንዲ ወይ ነገርኩህ እኮ ነው ይሄን መረጃ ሰማሁ ይሄ ሰውም መረጃ ስለሆነ ማለት ነው አንድ ሙስሊም ለኔ የሚናገረው ነገር እንደ መረጃ ስለሚይዘው ማለት ነው አንብቦ ያየውን ባይ ዘ ወይ አሚን እስከዛሬ አንተ ያለ መረጃ እስከዛሬ ብዙ ሐሳብታል እኔ እኮ ታዲያ እኔ ጥያቄን ስማኛ ታዲያ ፎከስ እሺ አንተ ዝም ብለህ የምትፈልገው ዝም ልበል እሺ እኔ ምን አልኩህ መሰለ እኮ የነገርኩህ እኮ ነው ከዶክተር ዛኪርም ወይም ሌሎች ከተናገሩ ዶክተር ዛኪር እኮ ዲን አይደለም እኮ ዲኑ ላይ ማስረጃ ስለኝ አሚን ፎከስ እዳዝም ማተር እሱ እኮ አልኩህ እሱም በቃ እርሳው እኔ እንደዚህ አይነት መረጃ የመረጃ ሶርሶቼን ተዋቸው ግን ሰማሁኝና መጥቻ አንተን አንዲት ባልና ሚስት ማለት ነው አንዲት ሚስት ከባሏ ጋር በምትፋታበት ጊዜ ባሏ እስካልፈቀደላት ድረስ ዱዲ ሳንቲም 5 ሳንቲም የመውሰድ መብት የላትም መብቱ ማለት ነው አንድ ነገር ክሌም ስታደርግ እኮ አሚን በጣም ከባድ ነገር ባይዘው አንድ አሚን ሲሪየስ በጣም ስቴትመንት አይደለም አልጨረስኩም እኮ ስህተት እየሰራህ ነው ለምን ስቴትመንቴን አልጨረስኩኝማ አረ ፎከስ ፕሊስ እንዴ ስቴት እያደረግከው እሺ በጣም እየገረምከኝ እኮ ነው እሺ አይ አደረኩት እስቲ ታረከው እሺ እሺ አላስጨረስከኝም እሺ ስለዚህ እኔ እንደዚህ አይነት መረጃ ስለሰማው ማለት ነው አንዲት ሴት ከባሏ ጋር ስትፋታ ዱዲ 5 ሳንቲም የመውሰድ መብት የላትም ባሏ እስካልፈቀደላት ድረስ የሚል መረጃ መጣው ለማን ነገርኩህ አንተ ይሄን መረጃ አንተ ውሸት ነው ወይንም ደግሞ ልክ ነው በለኝ ወይም ደግሞ ከተናገርኩት ናሬት ያደረኩት ነገር እሱ ናሬሽንህ እንከን አለበት ስህተት አለበት በለኝ ገብቶሃል አይደል አዘርዋይስ ግን መረጃ አምጣ ካልከኝ አሁን ትንሽ ከባድ ፓርት ምንድነው መሰለህ እንደዚህ አይነት መጀመሪያ ሪፈረንስ የሚባል ነገር የለም እኔ ምንም ነገር ሳቅ ሪፈረንስ የሚባል ነገር አለ ሪፈረንስ አላነሳህም ጥያቄ መስፈር ሪፈረንስ የለውም ኮር ፖይንት የለውም ዝም ብለህ ነው አንስተ ስዋፕ እያደረክ ያለው ስለዚህ እንዴት ላውራ መረጃ የሌለህን ነገር አይ ዝም ብለህ ንገረኝ ካልከኝ አው ዴፊኒትሊ ቮይድ የሆነ ነገር ነው ምንም ጥያቄ የለውም ክሌም አድርግልኛ ይሄ ነገር የተናገርኩት ስህተት ነው በለኝ ይሄ እኮ ሶ ሲምፕል ይቅርታ አንዴ ይቅርታ እኛንም ማሳተፍ ስህተት ነህ ካልኩ
አንዴ አልሰማኸኝም? አሜና ይቅርታ፣ ፎከስ አንዴ ይቅርታ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባቢ እንዴት ነህ? ሁሉ ሰላም? እኔ አሁን ለምሳሌ አሜን ባመጣው መረጃ ላይ አይዲያ የለኝም። ፎር ኤግዛምፕል እንደዚህ እንደሚል አላውቅም። ስለዚህ ከአሜን ሪፈረንስ እፈልጋለሁኝ። ፎከስ ሊያውቅ ይችላል። ኦኬ። እኔ ግን አንተ በምትለው ክሌም ላይ አሁን ማለት ነው አይዲያው የለኝም እና ምን ላይ ነው እንደዚህ የሚለው? ዶክተር ዛኪር የኔ ሪፈረንስ አይደለም። ኦኬ። እኛ ማስረጃችን ቁርአንና ሀዲስ ነው። ከዛ በኋላ ኢጅማዑል ዑለማ የምንለው ነገር አለ። ስለዚህ ከቁርአንና ከሀዲስ እንደዚህ የሚል ነገር አንተ ማስረጃውን አይተህ ከሆነ ለእኔ ንገረኝ። ኦኬ። ምክንያቱም ልማርበት ስለሆነ ማለት ነው። በርደን ኦፍ ፕሩፍ ደግሞ የሚሆነው ማን ነው? ክሌም ያደረገው ሰው ጋር ነው። አንተ የሆነ ነገር አምጥተህ በርደን ኦፍ ፕሩፍ ኦን አዘር ፐርሰን ማድረግ አትችልም። ገብቶሃል አይደለ? ክሌም ያደረገው አንተ ነህ። ሆል በርደን ኦፍ ፕሩፍ አንተ ላይ ነው የሚወርደው። ገብቶሃል? እኛ ወንድሞቻችን ያወሩ ብለን ነው እዚህ የተቀመጥ ነው። ስለዚህ እየገባኝ እንዲሆን እኔም እንድማርበት እንደዛ ብታስኬዱስ ደስ ይለናል። ኦኬ ፎከስ እንደዛ ብታደርጉልን አሪፍ ይመስለኛል። ትክክል። አይ ቲንክ እኔም እንደዛ ነው የምለው። ብዙ ጊዜ አሜን እንደውም የሚታወቀው ፕሩፎች ይዞ ማውራት ነበር። አሜና ዛሬ እንዴት ነው ያለ ፕሩፍ ግን ክሌም ማድረግ ትክክል ነው ትላለህ? ፕሩፍ ብትሰጠን አሪፍ ነው። እስኪ ለምንድን ነው ፎከስ የምታጣመው ግን ማውራውን ነገር? እኔ እኮ እያልኩ ያለው እንደዚህ አይነት መረጃ ሌላ ሰው ማውራት ኮሜንት ሰጠህ እኮ እንዴት ነው አይደለም? ፎከስ ሲሪየስ ነው ማውራት። አሁን ምንድን ነው ማድረግ ያለብህ? ሰላም ሜና እንደዚህ ነው ማድረግ እንኳን ማለት ነው። እንደዚህ ነው ማድረግ ያለብህ። ዛሬ እንደዚህ ነው ማድረግ ያለብህ። እንደዚህ ነው ማድረግ ያለብህ። ኖ ይኸውልህ አንደኛ እያወራሁ በጣም ነው መሀል ላይ የምትገባው። በፍጹም ልታዘራ ያልፈለግክም አይደል ነው ለምን እንደሆነ ማለት ነው። እኔ ያልኩህ ነገር ችግር የለም ጨርስ። አሜን አይቀድም አስጨርሽ ነበር። አንዲት ባልና ሚስት ሲፋታ ሴት ያለ ባሏ ፈቃድ በስተቀር ዱዲ ሳንቲም 5 ሳንቲም ይዛ የመውጣት መብት የላትም ይላል እስልምና በህጋችሁ መሰረት ማለት ነው። ስለዚህ ይሄ ነገር ልክ ነው ወይንስ ስህተት? ልክ አይደለም ውሸት ነው ካልከኝ ኦኬ ይሄን ክሌም ስጠኝ አንተ። ገብቷል? ምክንያቱም ይሄን ነገር ራሱ ሲናገር የሰማው ዶክተር ዛኪር ስለሆነ እሱ ብቻም ሳይሆን ሌሎችም ሙስሊሞች ይሄን ነገር ሲናገሩ ስለሰማው ይሄ ለኔ ማስረጃ አይደለም መረጃ ነው ለኔ ማለት ነው። ገብቷል? አንተን ለማስረዳት ደግሞ እንዳልከው አንተ እነሱን እንደ ሪፈረንስ ፍሬም ስለማትጠቀማቸው እነሱ ያሉበትን ማስረጃ ሐዲስም ጋር ይሁን ቁርአን ላይ ማለት ነው ኦኬ ሄጄ ዲጋፕ አድርጌ አመጣላለሁ። ምክንያቱም አክሲደንታል የሆነ ጥያቄ ስለሆነ ወይም ደግሞ አክሲደንታል የሆነ ውይይት እያደረግን ስለሆነ ቀጥታ ሙሉ ለሙሉ ተዘጋጅቼበት ስላልሆነ የመጣሁት ማለት ነው በዚህ ዙሪያ። ስለዚህም አይደለም ስናወራ የነበረ ኮምፕሊትሊ ማለት ነው ስለ እያንዳንዱ ነገር መረጃ ይዤ የምሰበስብ አይነት መሄድ ሰው ስላልሆንኩ ማለት ነው። አሜን ምን መሰለህ ማለት ነው ስኮላር እንኳን ሲጠቀስ ማለት ነው የስኮላር ስራ አብሮ መጠቀስ አለበት። እሺ ካልሆነ ያው እንደ ማስረጃ አይቀርብም። እንትና እንደዚህ ያምናል ማስረጃ ሊሆን አይችልም። ግን የዛን ሰው ማስረጃ አብረህ ታቀርባለህ የተናገረበትም ማለት ነው። እና በዛ መንገድ ነው ኤቪደንስ እኮ ክሌም አድርጎ ነው ያልኩትኝ። እናንተ ክሌም ማድረግ ምንድነው ያስፈራችሁ ነገር? እኛ ለምን አደረጋለን? ሐሳቡን እኮ ያመጣው አንተ ነህ። ያ ሐሳቡን አመጣሁት እንደ ጥያቄ። እሺ እኮ አንተ እኮ አስደግፈህ ነው እኮ ማውራት ያለብህ ማስረጃ ያመጣውን ነገር። እሱ የጠየቀኝ ጥያቄ ነበር አይደል? ፎከስ መጀመሪያ እስኪ ከእስልምና ካለው የማህበረሰብ ምናምን ህይወት አንተ ልክ አይደለም ተገቢ አይደለም ብለህ የምትለውን ነገር ንገረኝ አለኝ አይደል? ከዛ በኋላ ይሄ እንደዚህ ይባላል ስለዚህ ይሄንን አልቀበልም አልኩት አይደል? ማስረጃ አለኝ። አትሊስት እኔ ይሄን ነገር የሰማሁት ሞር ዶክተር ዛኪር ታዋቂ ነው። እሱ በጣም ለኔ ብዙ መረጃዎችን ማገኝበት ስለሆነ ማለት ነው ከሱ አንፃርና ሌሎችንም ደግሞ ሙስሊሞች ሲናገሩ የሰማሁት ነገር ነው። ስለዚህ ከዚህ አንፃር ተናገርኩኝ አይደል? ኖ ውሸት ነው ማለት እኮ ይችላል ወይም ደግሞ ልክ ነህ ብሎ እኮ መቀጠል ይችላል። ራሱ መረጃዋን ብቻ ነው የምፈልጋት ከሆነ ኦኬ ሌላ ቀን አመጣለታለሁ። እነዛማ ውይይት አይሉም። አሁን አንድ ሙስሊም የነገረህን ወይም ደግሞ ከአንድ ሙስሊም የሰማውን ራሱ እንደ ሀሳብ ማቅረብ አችልም። እንደ ስኮላር ስራ ከሆነ ወይም ደግሞ ሀሳብ መረጃውን ራሱን ከፈለግከው ችግር የለውም። መረጃውን ራሷን ቃሏን አለቻ መረጃውን ማቅረብ ዛሬ በዚህ ዙሪያ ልናወራ ነው ተባብለን ስላልመጣን ገብቷል። መረጃውን አመጣላለሁ ሌላ ቀን ማለት ነው። ከነዛ ነው የሚመስላልኩኝ ማለት ነው። ረጅም ሰዓት ዝም ያልኩትም አሚና እንትን ስለተጫነኝ ነው። ሪያናፎ በላይ አሁን ጨረስክ አይደል? እንትን አልከኝ ባይ ዘ ዌይ ሼማ ሲያስከኝ ማለት ፕሬስ አደረኩት እንደ ምናምን እያልኩኝ ነውና የሆነ ሀሳብ ስታነሳ የሆነ ነገር ክሌም ስታደርግ አሚን እንዲህ ነው ብዬ የሆነ ሀሳብ ሳመጣ ለማነሳው ነገር መረጃ ያስፈልገኛል። አለበለዚያ በጣም ስህተት ነው። ያውም ደግሞ የሆነን ክሌም የምታደርገው ነገር የሆነን አይዲዮሎጂ ሮንግሊ ኤክስፕረስ የሚያደርግ ነገር ማለት ነው። የሆነን ሰዎች እምነት ወይም ፌት ሮንግሊ ዲተርማይን የሚያደርግን ነገር ክሌም ስታደርግ ያለ መረጃ ሲሆን በጣም ስህተት እና ከዛ አንፃር ነው በተደጋጋሚ ለማስቆም የሞከርኩት። ግን አንተ መጨረሻ ላይ ሀሳቡን ጨርሰህ
ለማውራትም ምንም አልገደበህም። በጣም ስተት ነው ባይዘው አሜን የሰራው መረጃ በሌለህ ነገር ላይ በዚህ ልክ ተዳፍረህ አውርተህ ከዛ ደግሞ መረጃ የለኝም ብሎ ደግሞ እሱንም እንደ ትክክል ማንሳት እኔ ትክክል አይመስለኝምና መረጃም ይዘህ ብትመጣ በእርግጠኝነት መረጃ የምታገኝ አይመስለኝም። ስለዚህ ይዘህ ስትመጣ እናወራለን። ሌላ ምን የተለየ ነገር አገኘህ እስልምና ላይ? አይ ከዛ በፊት ግን አሚን ታወራለህ። እሺ መረጃ አለ። አሚን ልጠይቅህ አጭር ጥያቄ። አንተ ስታወራ ዶክተር ዛኪርና አንዳንድ ሙስሊሞችን ሲያወሩ ሰምተህ ነው ስታወራ የነበረውና ፎከስ እዚህ ጋር እስልምና እንደዛ አይደለም የሚለው ብሎ ቢልህ ሌላ ቤት ገብተህ እስልምና እንደዚህ ይላል ብለህ ልትከራከር ነው? ኖ አሁን ዶክተር ዛኪር ኮይስ አይ ቲንክ አሁን ዶክተር ዛኪር ሲናገር ማለት ነው የመረጃ ሰው ነው። አትሊስት ያለ መረጃ አይናገርም የሚል እምነት አለኝ በዶክተር ዛኪር ማለት ነው። በተቻለ መጠን ሲናገር ማለት ነው። ከሷን ፎከስ ያለ መረጃ ሊያወራ ይችላል ብለህ ትጠራጠራለህ? ፎከስንም እስከማውቀው ድረስ ማለት ነው ብዙ ጊዜ በመረጃ ላይ ተደግፎ ስለሚያወራ ማለት ነው። እሱንም አምነው ገብቷል። ስለዚህ አይልም ብሎ ቢልህ ሌላ ቤት ገብተህ እስልምና እንደዚህ ነው ብለህ ልትከራከር ትችላለህ ማለት ነው። መጀመሪያ ነው አይደለም ክሌሙን ነው የሚፈልገው። እኔ መጀመሪያ ክሌም ካደረገልኝ እንዳልከው አይልም ካለኝ ማለት ነው ኦኬ ዶክተር ዛኪር ታዲያ የትኛው መረጃ ይዞ ነው እንደዛ ያለ ብዬ ዲጋፕ አድርጌ ያንን ራሱ አመጣለሁ ፎከስን ስለማውቀው ማለት ነው። በጣም ብዙ ነገሮችንም ዳስሰናል። አሁን ስለ እያንዳንዱ ነገር መረጃ ይባል የጋራ የሆነ አሁን ለምሳሌ ኢትዮጵያ ማለት በአፍሪካ ቀንድ ነው የምትገኝ የኢትዮጵያ ዋና ከተማ አዲስ አበባ ናት ለሚባለው ለምሳሌ መረጃ አምጣ ብትለኝ እኔ ይገርመኛል አንዳንዴ ለእያንዳንዷ ነገር ማለት ነው። መረጃ የሚባል ማለት ቅድም ስናወራ ነበር ለምሳሌ ሉሲ አርዲ ምናምን መረጃ የሚባል ነገር አልመጣም፣ አልተጠያየቅንም። ጀስት አዚ ኮመን ኖሌጅ ስለሆነ ማለት ነው። ይሄንም እንደዛ ነው የጠየኩት። ምክንያቱም አትሊስት ዛኪር እንደዛ ከመለሰበት አዚ ኮመን የሚታወቅ አይነት ነገር ሆኖ ስለታየኝ ነው። እሱ ብቻ ዛኪር ብቻ ሳይሆን ሌሎችም ሙስሊም አስተማሪዎች ማለት ነው እነሱ ሲናገሩ ስለሰማው አዚ ኮመን አንድ ደቂቃ ትሰጠኝ? አሜን ትቀጥላለህ። ልወጣ ነው። አንድ ደቂቃ ስጠኝ። አሜን ይኸውልህ በእስልምናችን ላይ ዝም ብዬ አጠቃላይ ጀነራል ኢንፎርሜሽን ልንገርህ። በዲናችን ላይ አንድ ነገር ማለት ነው ኢቭን አንተ ያመጣኸው ነገር ማለት ነው ክሌም ያደረግከው ነገር እውነት ቢሆን እንኳን ፕሮባብል ኮዝ አለው። ኦኬ መጀመሪያ ፋውንዴሽኑ ምንድን ነው የሚለው? ኦኬ እስልምና ላይ ሴት ልጅ ስትገባ እንዴት ነው መጀመሪያ ገንዘብ እዛ ሜሪጅ ላይ ኢንቨስት የሚያደርገው ማን ነው? ወጪ ከቨር የሚያደርገው ማን ነው? ሴት ልጅ ሀፋፍ ትጠየቃለች? 50-50 ነው የምትገባው ወይስ ደግሞ 100% ወንዱ ነው ትዳሩ ላይ ኢንቨስት ሲያደርግ የነበረው? ኦኬ ከዛ በኋላ ሴት ልጅ ምን ስታደርግ የእሷ ይሆናል፣ ወንድ ልጅ ምን ሲያደርግ የእሱ ንብረት ይሆናል። እያንዳንዱ ነገር እዚህ ጋር መጨረሻ ላይ ቁንጽል ሀሳብ ስላመጣ ብቻ በዛ ተንተርሰን አንሄድም። ፕሮባብል ኮዝ አለው። ከዛ በኋላ ደግሞ የሴቷና የወንዱ ደግሞ ሪስፖንሲቢሊቲ ፕሮቫይድ ሲያደርግ የነበረው ማን ነው? እያንዳንዱ ነገር ታይቶ ነው እዚህ ፖይንት ላይ ብትመጣ ራሱ ማለት ነው። ተግባብተናል አይደለ? ፍርድ ቤት ሄደህ ማለት ነው አንድ ነገር የኔ ነው ብለህ እንዲፈረድልህ ለማድረግ ያንተ መሆኑ መጀመሪያ ሶርሱ መገኘት አለበት። በዛ ቢዝነስ ላይ ማንኛውም ኢንተራክሽን ላይ ያንተ አስተዋጽኦ ምን ነበረበት? ተግባብተናል አይደለ? ለምሳሌ ማለት ነው ጀስት ኤግዛምፕል ነው የምነግርህ። አንተ ቅድም ያልከው ነገር ትክክል ነው አይደለም? የሆነች ሴት አገባች። ኦኬ ይሄ ኢንቨስትመንት ነው። በዛ ኢንቨስትመንት ውስጥ ከ10 ዓመት በላይ ከ20 ዓመት በላይ ኢንቨስት ሲያደርግ የነበረው ወንዱ ነው። ኦኬ ስለዚህ የራሷ ገንዘብ የራሷ ድርጅት ዳር ላይ ተቀምጦ 5 ሳንቲም ፕሮቫይድ አላደረገችም ይቺ ሴት። ለምሳሌ ምንም አይነት 5 ሳንቲም ፔኒ ፕሮቫይድ አላደረገችም እዛ ቤት ውስጥ። ተግባብተናል? የእሷ ንብረት የእሷ ሆኖ ነው የቀጠለው። ሶ አት ዘ ኤንድ ኦፍ ዘ ዴይ ምንም አይነት ችግር ሳይገጥማት ኦኬ እሷ ላይ ፕሮቫይድ የሚያደርገው ነገር ሳይቀንስ ምንም ነገር ቤት ውስጥ ሳይጎልባት ከእሷ ካምፓኒ የሚመጣው ትርፍና እያንዳንዱ ቤኔፊት ወደዛ ቤት አስተዋጽኦ ሳይደረግ እቺ ሴት ትዳሯን ልፍታ ብትል ማለት ነው do you agree for her taking half of your money? አንተ ፐርሰናሊ ይቺ ሴት ያንተን ግማሽ ንብረት ይዤ ልሂድ ብትል ትስማማለህ? ተግባብተናል? There is always a story behind everything. አግሪመንት አለ። ለምሳሌ ኢቭን በዚህ ባለማዊ ህግ ስትሄድ ፕሪናፕ የሚባል ነገር አለ አይደል? አሜሪካ ላይ አሁን ፕሪናፕ አግሪመንት የሚባል አለ። ለምሳሌ ወንዱ ቺት ካደረገ ሁሉንም ንብረት ለሴቷ ትቶ ይሄዳል። ሴቷ ቺት ካደረገች ሁሉንም ንብረት ለሱ ትታለት ትሄዳለች። አግሪመንት አለ። የመጀመሪያ ዲስከሽን አለ።
በሃይማኖታቸው የተቀመጠው ህግ አለ። ይሄ ሁሉ የማን ጥፋትና እዚህ ደረጃ ለምንድን ነው የደረሰው ተብለው ፕሮባብል ኮዝ እና ኤፌክት ሪዘልቱ መታወቅ አለበት። ኦኬ ሴት ልጅ እንደዚህ ተበዳይ ነች፣ ምንም 5 ሳንቲም ይዛ አትሄድም። ወንድ ልጅ ጀስት ኦቨር ፓወር ያደርጋታል። ከምን አንጻር እንደዛ ተባለ? ስለዚህ ይሄ ነገር መታየት አለበት። ሁሌም የሆነች ቁንጽል ሀሳብ ይዘን ኦኬ እስልምና እንደዚህ ነው፣ ሴት ልጅ እንደዚህ ነች ምናምን is it fair for you? just ሃይማኖቱን እርሳው በቃ። አንድ ነገር ኢንቨስት ያላደረገች ሴት፣ አንተ ካምፓኒ ላይ ላቧን ጠብ ያላረገች፣ ሰዓቷን ያልሰጠች ሴት half of your money ሄጄ ይዤ ልሂድ ብላ ፍርድ ቤት ብታቆምህ is it fair for you? እስልምና ስለሆነ why is it make it like a big matter? ኦኬ ጥፍሯን እየመወረደች ቁጭ ብላ ቤት እየተሰራላት እየበላች ምንም አይነት ነገር እዛ ነገር ላይ ፕሮቫይድ ሳታደርግ አስተዋጽኦ ሳታደርግ ዳስ አቲፍ ለዘራፊ ድጋፍ እየሰጠን ነው ማለት ነው። ስለዚህ እኛ መጀመሪያ ሐራምና ሐላል የሚባለው ከመቀመጡ በፊት አግሪመንት አለ፣ ፕሮባብል ኮዝ አለ። ከዛ በኋላ ደግሞ የላይፍ ስታይል የሚባል ነገር አለ። ኤቭሪቲንግ ሐራም ሐላል ስለተባለ ብቻ ሳይሆን እኔ እናንተ ተመካክረን ብቻ የምንቀይራቸው ብዙ ህጎች አሉ። ላይክ አይ ሴድ ወንድ ልጅ ፕሮቫይድ ማድረግ አለበት፣ ለምሳሌ በእስልምና ማለት ነው ካገባበት ሰዓት ጀምሮ። ኦኬ ያ ማለት ግን በስምምነት ሴቷ እዛ ሜሪጅ ውስጥ ገንዘቧን ብታደርግ ወይ ደግሞ አስተዋጽኦ ብታደርግበት ሐራም ነው ማለት አይደለም። ግን ቤዙ ፋውንዴሽኑ ምንድነው? አርጃሉ ቀዋሙን አለ ኒሳ፣ ወንድ ልጅ ፕሮቫይደር ነው። የሴቷ ገንዘብ whether she is a billionaire a multi-billionaire it doesn't matter that her money is her money. okay her money is her money ተብሎ የኖረችበት ላይፍ ላይ why she's gonna take his money while he's providing about everything? ስለዚህ ሌባ ነች ማለት ነው። ሌብነት እየደገፍን ነው ማለት ነው። ኦኬ let's say child support እኒ ኦኬ ልጆች ወልደው ነው የተፋቱት እንበል። እሷ መልቲ ቢሊዮነር ነች፣ አንተ ደግሞ you have like a 10k or 6 figure. imagine የሴት መኒ የሴት ነው ተብሎ 7 ልጅ አንተ በ10 ሺህ ብር በ20 ሺህ ብር ታሳድጋለህ። is it fair for you? ገብቶሃል? ስለዚህ እያንዳንዱ ነገር ምንድነው አግሪመንታቸው ምንድነው ፋውንዴሽኑ ምን ይላል ከምን አንጻር እዛ የመጨረሻው ኮንክሉዥን ላይ ደረስን የሚለው ነገር መታየት አለበት ለማለት ነው። ኦኬ አመሰግናለሁ። በዚህ ብቻ አይደለም በእያንዳንዱ ነገር ላይ ነው። ይሄ ሐራም ነው፣ ይሄ ሐላል ነው ሲባል ኔጌቲቭ ሳይዱን ነው ያየሽው። ኔጌቲቭ ሳይዱ አሚን ይቆይ ያልሽው ነገር እኮ ፎርሚ ትክክል ነሽ ያልሽበት መንገድ ማለት ነው። ሴቷ እንደዛ አይነት በተንኮል ገብታ እንደዛ አይነት ነገር ምናምን ያነ ትክክል ነሽ። ኦኬ እኔ አሁን እያወራሁሽ ያለው ከህጉ አንፃር ህጉ ላይ አንዲት ሴት በቃ መፋታት ብትፈልግ ዱዲ ሳንቲም 5 ሳንቲም የመውሰድ መብት አላት ወይስ የላትም ነው? አይሁን ለገነገርኩ እኮ ነው አላት መብት አላት ሆነ ኦኬ ነገር ሆልድ ኦን ወንድም ሆነ ሴት ማለት ነው። ወንድም ሆነ ሴት የተቀመጠለት መብት አለ and also there are conditions። ገብቶሃል አይደለ? አንተ ለምሳሌ ኦኬ እዚህ ትዳር ውስጥ ስለሆንኩኝ ይሄንን ይዤ መሄድ እችላለሁ ምናምን አይደለም። የሆነን ነገር ስንናገር አታክ ለማድረግ ወይም ደግሞ ኔጌቲቭ ሳይዱን ለማምጣት ሳይሆን really do you understand ያንን ነገር በእውነት ለመረዳት ፈልገህ ነው ወይ ነው። ገብቶሃል አይደለ? ሶ አንተ ኔጌቲቭ ፓርቱን የጀመርከው አንድ ዱዴ አታገኝም እያልክ የተበደለች አስመስለህ ነው ያወራኸው። ኦኬ አንደኛ ስህተቱ እንደዛ የሚል ነገር አሳየን ስትባል አታሳይም። እሺ ችግር የለውም ሀሰን ያወራ የምትሉ እሺ ሀሰን ቀጥል። እሺ በቃ ሶሪ እንዴ ሚዩቴን አንስቼ ነው ወይስ እንደግ መግባቴን አልወረውኩም? ቀጥይ ቀጥይ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? እንዴት አደራችሁ? ባቢ እንዴት ነህ? ምን ላይ እያወራችሁ ነው? የሆነ ሱቅ ገብቼ ባለሱቁ ያዘኝና መመለስ አልቻልኩም። ሲወራ የነበረውን አንድም አልሰማሁም። ባቢ ጸጥ ካልኩበት ረጅም ሰዓት ነው ያለው። ጥያቄ አንስቶ ነበረ። ሰላም ብያለሁ። ያሲው ጥያቄ አንስቶ ነበርና እኔ አይደለም ከታች ያው አስላሉ አሽሪ ቀጥል ብትጨርስበትም በዛው ደግሞ ያው ቻይልድ ሰፖርት ላይ ወንዱ ኢንቻርጅ እንደሆነ ንገሪው እግረ መንገድሽን ማለት ነው። ኮኒ ከጨረሽ እሺ ወንድሜ። አይ ኮሜንት ወንድሞቻችን ያወሩ እያሉ ስለሆኑ ነው። ኤኒዌይስ ለማለት የፈለኩት አሜን you started from the negative side so I have to go with your flow. the negative side ነው የጀመርከው። እስልምና ለሴት ልጅ ምን እንዳደረገላት ምን አይነት አስተዋጽኦ እንደተደረገልን እስልምና ውስጥ እንዴት ተመቻችተን እንደኖርን ሴቶች you didn't mention that. you started from a negative side I have to go with the flow.
ስለዚህ እያልኩ ያለሁት ምንድን ነው እንደ እንትን ሳይሆን ይሄ እኔ አሸንፋለሁ አንተ ይሄ ትክክል አይደለም ሳይሆን there is a foundation አንድ ድርጅት እንኳን ስትገባ there are rules and regulation አለው። ያን rules and regulation አንተ ተከትለህ አሟልተህ ስትሄድ መብትህን ሙሉ በሙሉ ታስጠብቃለህ ማለት ነው። ኦኬ ከዛ በኋላ ያ ፋውንዴሽን ወይ ደግሞ ያ ድርጅት ያስቀመጠውን rules and regulation ደግሞ ስትጥስ ኢቭን ፋውንዴሽኑ ላይ አንተ ይሄን ያክል ፐርሰንት ቤኔፊት አለህ ቢባል እንኳን rules and regulation ስላበላሸህ ብቻ you have to face the consequences ገብቶሃል? ያንን የውሳኔህን ውጤት ማግኘት አለብህ። ሶ እኔ እያልኩት ያለሁት ምንድን ነው ያቺ ሴት ኢቭን ነው የምልህ ማስረጃ አልሰጠህንም፣ ያገኘነው ተጨባጭ ማስረጃ የለንም። መረጃ ማስረጃ አይሆንም ይባላል ሰምተህ ከሆነ መረጃ ማስረጃ አይሆንም። ሩመርስ ሊሆን ይችላል። የተሰማ ሩመርስ በሙሉ ደግሞ ማስረጃ አለው ማለት አይደለም። ኢቭን ኢፍ ትክክል ቢሆን እንኳን ብዬ ነው የተነሳው። ትክክል ቢሆን እንኳን እንዴት እዛ ፖይንት ላይ ደረሱ? ላይክ አይ ሴድ ለምሳሌ እስልምና ላይ መልታይ ቢሊዮነር ብትሆን እንኳን ኦኬ እዛ ሜሪጅ ውስጥ 5 ሳንቲም ኢንቨስት እንድታደርግ አትገደድም። አፍተር ደ ዲቮርስ ራሱ ማለት ነው 7 ልጅ ቢኖራቸው 8 ልጅ ቢኖራቸው አሁንም ቢሆን በርደኑ ያለው ወንዱ ልጅ ጋር ነው። why she gonna take half of the money that she didn't work on it? ያልሰራችውን ገንዘብ ይዛ ሄዳ ልጆቹን በምን ሊያሳድግ ነው ይሄ ሰውዬ? even if it is true logically just እንደ ሰው አስበው እንደ ሰው ማለት ነው። እና ሁሌም ስንጀምር ከኔጌቲቭ ሳይዱ መሆን የለበትም። እስልምናኛ ለሴቶች የሰጠው መብት በትዳር ውስጥ ምን ያክል ቦታ እንዳለን ፕሮቫይድ አናደርግም፣ በርደን የለብንም፣ ፊቲ የሚባል ነገር የለም፣ ቻይልድ ሰፖርት የለብንም። ከዛ አንጻር ሴቷ እንደፈለገ ቋሪ ነኝ ምናምን let's just leave it that ቁርአንና ሐዲስ ምን አለ? አሁን አንቺ ላልሽ ውስጥ ማስረጃልሽ እሺ ንገሪኝ። አይደለም አሁን እኔ ምን አልኩኝ መረጃ የሚለው ላይ ከማውራት በፊት አንቺ እስካሁን ለተናገርሽ ማስረጃ of course አሁን አንተ ልጅሽ ላይ ንገሪኝ። አውጪልኝ እስኪ። አይደለም ምን መሰለህ ሰኒ አሁን ማስረጃ ነው የሚሉት ማስረጃውን አልተዘጋጀሁበትም አልያዝኩትም ማለት ነው። just repeat የሚደረገው ነገር ወዳዝ ፈለግሻው ነው ጥቼ አመጣልሻለሁ አልኩኝ አይደል? ፖይንት ያ አይደለ? አንድ ሰው ሙስሊም ያልሆነ ሰው ይሁን ሙስሊም ሰው ለሌላ ለተቃራኒ ወገን ጥያቄ መጠየቅ ይችላል። ጥያቄውን ጠይቆ የሚመለስለት መልስ ቢቀበለውም ባይቀበለውም ቢያቅለሸልሸውም ባያቅለሸልሸውም አመሰግናለሁ ብሎ መለያየት ግድ ነው። ገባህ አይደለ? አንድ ሰው እስልምና ላይም ጥላሸት ይቀባል፣ ያንኛው ደግሞ በተቃራኒ ሌላው ላይ እንደዚህ ጥላሸት መቀባባት አለ። ይሄንን ነገር ትተን እስልምና ላይ ኔጌቲቭ ነው ወይም በኔጌቲቭ አይን የምታዩትን ነገር እያንዳንዱ ነገር ሙስሊሞችን ጠይቁ። ህይወቱን ደግሞ ከወንዶችም ከሴቶችም እስልምናን ህይወቱን የሚኖሩ ሰዎች አሉ። ገባክ አይደለ? ህይወቱን እየኖሩት ሴቶቻችን ህይወቱን እየኖሩት አይ እናንተ የምትኖሩት ህይወት ልክ አይደለም ብሎ ማን ነው ሊወቅስ የሚችለው በምድር ላይ ያለ ሰው? ወይም እናንተ ሴቶች ሙስሊም ሴቶች ያላችሁበት የህይወት ዘርፍ የሚመች አይደለም፣ ይጎረብጣችኋል፣ ይኮሰኩሳችኋል ብሎ ሊናገር የሚችል ማን ነው? እየጎረበጣቸው እንደሆነ እነሱ መናገር ስለማይችሉ ነው? እንዳይናገሩ አፋቸው ተሸብቦ ነው? ገብቶካል? ጥያቄ ካለ እስልምና ላይ ማንኛውንም አይነት ጥያቄ ካለ ጠይቀን እኛ እውቀቱ ካለን እናስተናግድ ጥያቄ። ገባክ አይደል? አሜን። ያው ብዙ ጊዜ እናወራለን፣ ግን ስናወራ ደግሞ ከግለትና ከስሜት ወተን እስልምና ላይ ጥላሸት ከመቀባት ወተን በእውቀትና በስነ ምግባር ብናወራ የተሻለ ነው። አመስለም ባቢሎን ወጣ እንዴ? አሜን። ተመልሰናል። የተነሳውን ነገር ቢቋጭ ከሆነ እንቋጭ። አይ በዚህ ጉዳይ ላይ የምጠይቀዋለሁ ማነሳው ጥያቄ አለ። ከኔ ጋር ተፋታ ሄዳ የምታገባው በለጠ በኔ ብር መኪና ተገዛበት ማለት እኔ ራሱ አልቀበለውም። ስለዚህ ናና አሚንዬ እናውራበት። ትንሽ ጥሩ ሐሳብ እየተነሳ ነው። እንደውም ቀጥል። ያሴው ጨርሳል። አይ እኔ አንዳንዴ የሚገርመኝ ማለት ነው አሁን ባቢሎን እያሳለፈው ያለው ህይወት ለናሙና ነው። ባቢሎን እያሳለፈው ያለው ህይወት ለባቢሎን ምቹ ነው። ለባቢሎን ምንም እየጎረበጠው አይደለም ልበል አይደል እንዴ? መጥቼ አንተ እየጎረበጠህ ነው ብዬ በአንተ ቦታ መናገር እችላለሁ እንዴ? አትችልም። ማንም አይችልም በምድር ላይ እንኳን እኛ ተራ ሰው እኛ እዚህ ጋር ሶሻል ሚዲያ የምናውቀው ሰው ይቅርና ማለት ነው
ወላጆችህ ራሱ መጣው አይ ባቢሎን ልጅ ሆይ እየኖርከው ያለ ህይወት በጣም የሚጎረብጥ ነው፣ ጠጣራማ እንትን ላይ ነው እየተኛ ያለው ብለው ቢሉ እንደ ምክር ጆሮ ሰጠህ ልትሰማቸው ትችላለህ። ግን ሪያሊቲውን ግን እነሱ ማወቅ ይችላሉ እንዴ? አይችሉም። ስለዚህ የሙስሊም ሴቶችም እኛ ወንዶች ለነሱ ከምንናገረው በላይ ዛሬ ላይ አንደበት አላቸው፣ ይናገራሉ፣ መብት አላቸው፣ ይናገራሉ። ምንድነው የተመቻቸው፣ ምንድነው ያልተመቻቸው፣ ምንድነው የጎረበጣቸው፣ ምንድነው ያልጎረበጣቸውን ኤክስፕረስ ማድረግ ይችላሉ። ለራሳቸው ጥብቅና የሚቆሙ ሴቶች ያሉበት ዘመን ላይ ያለ ነው። ስለዚህ የነሱ ምስክር ነው። ኦኬ እኔ ተመችቶኛል ብላ ካለች ማን ነው አልተመቸሽም ብሎ ሊከራከራት የሚችለው? እኔ ይገርመኛል በጣም። ለሌላውም ደግሞ ያሉበት ህይወት ከተመቻቸው በቃ እናመሰግናለን፣ ይመቻችሁ እናንተ እና መገፋፋቱን እንተውና በእውቀት ይወራ። አሪፍ ነው። ጥሩ ሲወራ ነበረ። በነገር ላይ ያሲው ቅድም ጥሩ ሀሳብ እየተወራ ነበረ። መጨረሻ ላይ ጥያቄ ሲነሳ ትንሽ እንትን ስላደረገው ነው አሜን እንጂ በቀላሉ ቢያሳርፈን በጣም አጭር ነበርና ሰላምዲን ቀጥል እስኪ ማውራት ፈልጋል ከቅድም። እሺ ቲንክ ሰማና ሰላም አለይኩም ወራህመቱላሂ ወበረካቱ። ባቢ ሁላችንም ሰላም ብያለሁ። ስሰማ ነበር ማለት በመጀመሪያ ደረጃ ደስ ያለኝ ነገር ምንድነው ፎከስ ይጠይቀው በአምላክ ሐሳቤ ዙሪያ ላይ የምታነሳው ኮሜንት ሲባል በዛ ጉዳይ ላይ ያው አላነሳም እስልምና ላይ እና ያነሳው ትዳር ውስጥ ሴቶች ሲፋቱ ያለውን ጉዳይ ነው። ይሄ ነገር ማለት ለመናገር አስደስቶኛል። ችግር የለውም። ይሄ ሶሻል ላይፍ ላይ ያለውን ነገር ትክክለኛ የትኛው ነው ልናወራበት እንችላለን። የሰው አመለካከት እንትን ሊለያይ ይችላል። ግን በአምላክ ሐሳቤ ዙሪያ ላይ እውነት ለመናገር አልሐምዱሊላህ እስልምና ላይ የሚነሳበት ጥያቄ እንደሌለ አይደለም ሌሎች ኤቲስቶችም ደፍረው የሚያነሱት ጥያቄ እንደሌለ ከዚህ ተረድቻለሁ። ሁለተኛ ያው የመጣበት አካሄድ ደምድሞ መምጣቱ ትክክል አይደለም። እንደ ጥያቄ ከሆነ እንደዚህ ነገር ሰምቻለሁ፣ ይሄ ነገር ትክክለኛ መስሎ አልታየኝም፣ እንዴት ነው የምታዩት ቢል አሪፍ ነበር። ግን የተነሳ ነገር አለ በእስልምና ሁልጊዜ የሰው ሀብት የሰው ነው፣ የኔ ንብረት የኔ ነው፣ የባቢሎን ንብረት የባቢሎን ነው፣ የስምረት ንብረት የስምረት ነው። በባልና ሚስትም የሚስትየው ሀብት የሚስትየዋ ነው፣ የባሏ አይደለም፣ የሷ ብቻ ነው። እሷ ከሞተች የተገመተለት የሚወርሰው ልኬታ አለ፣ አካሄድ አለው። በዛ ህግ መሰረት ከሷ ሀብት ላይ ሊወርስ ይችላል። እንደዚህም ደግሞ የባልየው ንብረት የባልየው ነው፣ የሷ ሀብት ማለት ነው። እሱ ከሞተ ለሷ የሚገባትን ያህል ልትወርስ ትችላለች። ከዛ ውጪ ደግሞ በጋራ ያፈሩት ሀብት ካለ የጋራ ነው። በጋራ ያፈሩት ሀብት ሲባል ትዳር ስለተጣመሩ ብቻ ከትዳር በኋላ በግላቸው ያመጡት ሀብት የጋራ ይሆናል የሚል አስተምሮ የለም እስልምና። ግን ትዳር ከተጣመሩ በኋላ ወይም ከትዳር ለእናንተ የነሱም ተፈቅዶላችኋል። ስለዚህ ያኛው አብሮጌት ሆኗል፣ ተሽሯል ማለት ነው። አዎ የቅድሙንም ላንብብላችሁ። ይሄም ተሽሯል። እንደምታዩት ማስረጃውን አቅርቧል። ምን ይላል ጃላላይን ምን ይላል ስለ ሱራ 3 ሙስሊም ናችሁ እንጂ አትሙቱ የሚለው ዘ ስቴትመንት ምን ይላል? ኦኬ but it was then abrogated by his statement so fear God as much as you can እስከቻላችሁ ድረስ አላህን ፍሩት በሚለው በሱራ 4 64 16 ተሽሯል። do not accept die except as muslim provisioning the oneness of God ይሄ ሙስሊም ናችሁ እንጂ አትሙቱ የሚለው oneness of God ውስጥ ስለሚካተት ይሄኛው ኦልሞዲ ተሽሯል ብሎ ያወጣዋል። ስለዚህ ሱራ 3 ቁጥር 102 ተሽሯል ይላል። ይሄው ጀላል የሚለው ማለት ነው። አሁንም ሐዲስ አሳይተናል ተሽሯል ይላል። እሺ ተሽሯል አትበል ተፈልጋለሁ ካለች ያን ነገር ግዴታ ሊሰጣት ይችላል። ምናልባት በህይወት ዘመናቸው ሳይሰጣት ቆይቶ ቢፋታ የግድ ይሰጣታል። ምናልባት መህሩ 1 ሚሊዮን ሊሆን ይችላል የተስማሙበት። አንሳ ልትገባ ትችላለች። ይቅር ማለትም የራሷ አረበት ነው። ከፈለገች ይቅር ማለት ትችላለች። የተሰጠ ግን ያስቀመጠችው መህር ግዴታ ነው በእስልምና። ትዳሩ ሲገቡ ለሴቷ ባልየው የሚሰጣት ንብረት በተስማሙበት ነገር ላይ አካሄዳለሁ እንደተነጋገረ መህረል መዝኩር የተወሳ መህር የሚባል ነገር አለ። መህረል ሚስል የሚባል ነገር የአምሳያው መህር የሚባል ነገር አለ። እሱ ራሱን የቻለ አስተምህሮ ነው። ግን በማንኛውም መንገድ የተስማሙበትን መህር ወይም ጥሎሽ ሊሰጣት ግዴታው ነው። ከፈታ ሳይሰጣት በፊት ከተፋቱ ሊሰጣት ግዴታ ነው። ይሄ በግዴታ የሚሰጠው ነው። ሁለተኛ ደግሞ በውዴታ ሲፈታት እሷ ትቸገራለች ብሎ ካሰበ ሰጥቶ ቢሸኛት አላህ Subhanahu Wa Ta'ala የተሻለ ነገር እንደሆነ ተናግሯል። አይ ንብረትን የግድ ስጣት አይባልም። በራሱ ፍቃድ ላይ የተመሰረተ ነው። ከሰጣት ግን የሚበረታታ ነው፣ ያበረታታል እስልምና። ከዛ ውጪ ግን የራሱ የግሉን ንብረት የግድ ካልሰጣት የሚል አስተምሮ የለም። ይሄ እስልምና አስተምሮ እና ይሄ ነገር ፍትሃዊ ነው ወይ? አዎ ፍትሃዊ ነው፣ ሎጂካልም ነው።
ግን ሌላ ተጨማሪ ነገር ደግሞ አለ። ምንድነው? በህይወት እስካሉ ድረስ ቅድምም እየተነገረ ነበር፣ እሷን ማስተዳደር ግዴታ ያለበት እሱ ነው። እሷ ሀብት ኖራትም አልኖራትም እሷ የምትለብሰው ማለትም በሱ በአቅሙ ደረጃ፣ በአቅሙ ሲባል ሀብታም ከሆነ የእሷ አምሳዮች በዛ ሀብት ደረጃ ያሉ ሴቶች በሚተዳደሩበት ልክ ሊያስተዳድራት ይገባል። ለምሳሌ ባለው ሀብት ልክ ልብሶችን ማልበስ፣ እሷ ኖራትም አልኖራትም እሷ ንብረት እያላት ሀብት እያላት አንተና አልበሰኝ እሱን ማለት ትችላለች። ደግሞ እሱን ማልበስ ግዴታው ነው። መመገብ፣ ልጆቹን ማስተዳደር የእሷ ኃላፊነት ነው በህይወት ዘመናቸው እስካሉ ድረስ ማለት። እሷ ግን ምንም ግዴታ የለባት። እሷም በእንትን በፈቃደኝነት ካደረገች ግን የሚከለክላት ነገር የለም። ስለዚህ በማስተዳደር ላይ በሱ ንብረት እሷን ማስተዳደር የሱ ግዴታ ነው፣ በሷ ንብረት ግን እሱን ማስተዳደር ግዴታ የለባት። ይሄም ማለት ስለዚህ ይህ ፍትሃዊ ነው? አዎ ፍትሃዊ ነው። ለምን? ከምን አንፃር? እሷ ምን ግዴታ አለባት? በቤት ውስጥ ኃላፊነት ወስዳ ልጆቹን የመንከባከብ ቤቱን የመጠበቅ ግዴታ አለበት። ስለዚህ እስልምና ለእያንዳንዱ አካል የራሱ የሆነ ግዴታና ኃላፊነት ሰጥቶታል። ያን ኃላፊነት በግድ መወጣት አለበት። ይህን ኃላፊነት ሰዎች ይወጡታል ወይ? ከሰው ወደ ሰው ይለያያል። ብዙ ሰው ሊያጓደ ይችላል። ሰዎች አጓደሉ ማለት እስልምና አጓደለ ማለት አይደለም። ስለዚህ ሰዎች ብዙ ጊዜ ሰዎች ላይ ሴቶች በዚህ አይነት ምክንያት ጉዳት ላይ ይወድቃሉ። ባሎቻቸው በደንብ ሳይንከባከቧቸው ዝም ብሎ ሜዳ ላይ ይጥሏቸዋል። ይሄ የሰዎቹ ችግር ነው፣ የእስልምናው ችግር ሳይሆን ማለት። ሴት ልጅ ንብረት ማፍራት ትችላለች? አዎ ንብረት ማፍራት ትችላለች። ማንም የሚከለክላት ነገር የለም። ንብረት ስታፈራ እንደ ማንኛውም ግለሰብ ወንዱም እንደሚመለከተው ከሐራም ነገር በመጥፎ መንገድ ንብረት ማፍራት የለባትም። የአላህን ድንበር አላህ የከለከለውን ነገር ልትዳፈር አይገባትም። ይሄ መሰረታዊ ነገር ነው። ግን ንብረት ማፍራት ትችላለች። እስልምና ይሄን ነው የሚያስተምረው። ከዚህ ውጪ ግን የጋራ ንብረታቸውን በጋራ ያፈሩትን ንብረት እሱ ብቻ ይወሰድ የሚል እስልምና አስተምሮ የለም። ወላሂ አለም እስከዚህ ነው። ቴንክ ዩ እናመሰግናለን። ግን አንዳንዴ የአሜንም ሀሳብ እየተመቸኝ ነው። አሁን ድሃ ከሆነ ወንድ ልጅ ዝም ብሎ የሆነ ቺክን ልኩ የአንድ ሀብታም ንብረት መረከብ ይችላል ማለት ነው በአሜን እንትንና ስለዚህ ድሃ ወንዶች ይሄን እንትን ተጠቀሙበት ብዬ እንትን ማለት ፈልጋለሁ። አሜን በነገራችን ላይ መልካም ሰው ነው። ሀሳቡ የተረጋጋ ሰው ነው። ሀሳቡም ተመችቶኛል። አሁን በመካከላችን ሰው የፈጠረው ሰው ስላለ ከሱ ጋር ሲያወሩ ነበረ። ከሱ ጋር ሲያወሩበት የነበረው ጉዳይ እንደውም ተመችቶኝ ነበርና ፒኬ ሰላም ብያለሁ። ሰላም ባቢ እንዴት ነህ? ሰላም አለይኩም ወራህመቱላሂ ወበረካቱ። አለን ቀጥል እስኪ። ያው ብዙ ጊዜ የኔ እኩለ ሌሊት ነው አንተ የምትከፍትበት። በስራ ጠፍተህ ነበር፣ ዌልካም ባክ ብለናል። ያው ስንጠይቅ በስራ ምክንያት ነው ምናምን ተባለ። ዩቲዩብ ሪከርድ ነው ብዙ ጊዜ አንተን ቤት የምሰማው ማለት ነው፣ ያልፈኛልና አሪፍ ሀሳብ ነው። ባይዘዌ አሜንም ፎከስ ጋር ያደረጉት ነገርም እኔ በጣም ነው የተመቸኝ። ዩቲዩብ ላይም ነው እየሰማው ነበር ዛሬ፣ በጣም ነው የተመቸኝ። ፐርፕልም ያነሳቸው ኢቨን አሜን ራሱ ያነሳው ጥያቄ ኦልሬዲ በቃ ጠይቅ ተባለ፣ ጠየቀ፣ ጥያቄውን አቀረበ። ከዛ ግን ምንድነው ኢስላም ሲባል በጣም ሰፊ ነውና የሆነ ነገር ሲያወራ አንድ ሰው ማስረጃውን ካላቀረበ አለምም የለምም ለማለት ለኛ ሊከብደን ይችላል፣ ከኛ እውቀት አንጻር ማለት ነው። ፐርፕልም እንዳለችው ላናቅ ስለምንችል የለም ብሎ በድፍረት ለማውራትም አለ ለማለትም መጀመሪያ አውዱንም ማስረጃውንም ብናይ እሱ ካመጣ ማለት ነው። ከዛ አንጻር ነበር አሜንም እየሰማህ ከሆነ ማስረጃ እየተባልክ በተደጋጋሚ የተጠየቀው ማለት ነው። አክቹዋሊ የምጨምረው ምንም ሀሳብ ይኖራል ብዬ አላስብም። ፐርፕል በደንብ ነው